ሰላም ወደዚህ ቻናል ቤተሰቦች እንደምንቆያችሁ እንደምንሰነበታችሁ እንግዲህ የጊት ኤግዛም ጥያቄዎችን በማየት ላይ እንገኛለን። ዛሬ ደግሞ እንግዲህ ከፔዲያትሪክ ኮርስ የወጡ የጊት ኤግዛም ጥያቄዎችን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስ የጊት ኤግዛም ጥያቄዎችን ሲለቀቁ ብሎም ደግሞ ወደፊት የሲኦሲ እና ከነርሲንግ ጋር የተገናኙ ቪዲዮዎችን ስለምንለቅ እንግዲህ ቤተሰብ የሆናችሁ ኖቲፊኬሽን እንዲደርሳችሁ ያደርጉ። እንግዲህ ቀጥታ ወደ ተዘጋጁ ጥያቄዎች እንሂድ። Question number 1. The nurse evaluates a 2-year-old child who was admitted for the treatment of failure to thrive secondary to severe acute malnutrition. The child had good appetite and no edema for 10 consecutive days. The nurse decided to discharge the child. What is the most likely additional finding that could support the nurse's decisions? A. Weight for age greater than 85%. B. Weight for age greater than 18%. C. Weight for age greater than 19%. ዲ ዌት ፎር ኤት ግሬተር ዛን 85% ይላል። እንግዲህ እድሜው 2 የሆነ ህፃን ልጅ ነው። እንግዲህ ሲቨር አኪዩት ማልኒውትሪሽን ነበረው። ሲቨር አኪዩት ማልኒውትሪሽን እንግዲህ ትሪት ተደርጓል። እንግዲህ አሁን ልጁ ያለበት ሁኔታ እንግዲህ ጉድ የሆነ አፕታይት አለው። ለ10 ኮንሲኪዩቲቭ ዴይ እንግዲህ ምንም አይነት ኢደማ የለውም። ሶ ጥያቄ ምለን እንግዲህ ምንድነው አዲሽናል የትኛው እንግዲህ ፋይንዲንግ ነው ለዚህ ልጅ እንግዲህ እንደ ዲስቻርጅ ክራይቴሪያ ነርሷ እንግዲህ መጠቀም ያለባት ይለናል፣ ወይንም እንግዲህ ሰፖርት የሚያደርገው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ዌት ፎር ኤጅ ኢዝ ግሬተር ዛን 85% ይለናል። ሶ ዌት ፎር ኤጅ እንግዲህ ሪፍሌክት የሚያደርግልን ሁለቱንም ነው አይደለ? አኪዩትም ክሮኒክ ማልኒውትሪሽንን እንግዲህ ሪፍሌክት ያደርጋል። እንግዲህ ዌት ፎር ኤጅ ሁለቱንም አፌክት ያደርጋል። አንደኛው እንግዲህ ዌስቲንግ ነው፣ አኪዩት ማልኒውትሪሽንን ምን ያደርጋል? አፌክት ያደርጋል። ስታንቲንግንም አፌክት ያደርጋል። ይሄም ክሮኒክ ማልኒውትሪሽን። ስለዚህ አሁን ያለበትን ኒውትሪሽናል ሪከቨሪ ስታተስ ምን ያደርግም? ሪፍሌክት አያደርግም ማለት ነው። ምክንያቱም ዌት ፎር ኤጅ ሁለቱንም አፌክት ያደርጋል፣ ዌስቲንጉንም ስታንቲንጉንም አፌክት ያደርጋል። ስለዚህ ትክክለኛ መልሳችን አይሆንም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ ዌት ፎር ኤት ይለናል። ሶ ዌት ፎር ኤት እንግዲህ ትክክለኛው የሆነ እንግዲህ ዲስቻርጅ ክራይቴሪያ ላይ የምንጠቀመው እንግዲህ ክራይቴሪያ ነው። ነገር ግን እንግዲህ ምርጫ ቢ ላይ እንደምታዩት ከስንት ፐርሰንት ነው በላይ ምለው? ከ80% ነው። ስለዚህ አይኤምኤንሲ ያወጣውን ክራይቴሪያ እንግዲህ ፉልፊል አያደርግም። ምክንያቱም እንግዲህ አይኤምኤንሲ ላይ እንግዲህ ዲስቻርጅ ክራይቴሪያ የተቀመጠው አንደኛ አፕታይታቸው ሪተርን መሆን አለበት። በተጨማሪም እንግዲህ ኢደማው ምን መሆን አለበት? ኢደማው አብሰንስ መሆን አለበት። ይህም እንግዲህ ከቀን 10 እስከ 14 ቀን ባለው ጊዜ ውስጥ እንግዲህ ምን መሆን አለበት? ኢደማው መቀነስ አለበት። ሌላኛውና ወሳኙ ነገር እንግዲህ ዌት ፎር ሄታቸው ግሬተር ዛን 85% መሆን አለበት። ወይንም ዜድ ስኮር ላይ -2 እና ወይንም ከ-2 በላይ መሆን መቻል አለበት። ስለዚህ ምርጫ ቢ መልስ ሊሆን አይችልም። ምርጫ ሲ ላይ ዌት ፎር ኤጅ ልና ቅድም እንዳልኩኝ እንግዲህ ዌት ፎር ኤጅ በሁለቱም አፌክት ይደረጋል። በስታንቲንጉ በዌስቲንጉም አፌክት ስለሚደረግ እንግዲህ ዋና ለሳም ዲስቻርጅ ክራይቴሪያ አንወስዶም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ እንግዲህ ዌት ፎር ኤት ግሬተር ዛን 85% የሚለው ትክክለኛ መልሳችን ነው ማለት ነው። ምክንያቱም እንግዲህ ሳም ውስጥ እንደ ዲስቻርጅ ክራይቴሪያ የሚያገለግል ነው። በተጨማሪም እንግዲህ ኒውትሪሽናል ሪከቨሪ እንዳለ ይነግረናል። ሶ የነርሷን እንግዲህ ዲስቻርጅ ክራይቴሪያ እንግዲህ ሰፖርት የሚያደርጋት ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 2. A 15-month-old child was brought to health center for growth and development checkup. On examination, the infant can walk independently but cannot grasp of an object using thumb and index finger. The child responded to simple command like wave bye-bye. What was the most likely developmental problem of this child? A. Emotional developmental problem. B. Cognitive developmental problem. C. Language developmental problem. D. ፋይን ሞተር ዴቨሎፕመንታል ፕሮብሌም ይለናል። እንግዲህ የ15 መንዝ የሚያህል ይህም እንግዲህ 1 ዓመት ከ3 ወር የሚያህል ህጻን ልጅ ነው። እንግዲህ ብቻውን መራመድ ይችላል። ለሲምፕል ኮማንዶች እንግዲህ ሪስፖንስ ይሰጣል። ይሄም ሪስፖንስ እንግዲህ ባይ ባይ የሚል ወይንም እጁን በማንቀሳቀስ እንግዲህ ባይ ባይ እንግዲህ ሪስፖንስ ይሰጣል። ሌላኛው እንግዲህ ኦብጀክቲቮችን በምትሰጡበት ጊዜ በጠቋሚ ጣቱና በአውራ ጣቱ እንግዲህ ግራስፕ ማድረግ እንግዲህ አልቻለም። ሶ ጥያቄው ምን እንግዲህ ምንድነው የትኛው ዴቨሎፕመንታል ዶሜን ዲሌይ አለ ነው የሚለን ጥያቄው። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ኢሞሽናል ዴቨሎፕመንታል ፕሮብሌም ይላል። እንግዲህ ኢሞሽናል ዴቨሎፕመንታል ፕሮብሌም እንግዲህ ብዙ ጊዜ ሪሌትድ የሚሆነው እንግዲህ ከቦንዲንግ ጋር በተገናኘ ነው። እናትና ልጅ ያላቸው ቀረቤታ፣ በተጨማሪም እንግዲህ ልክ ያልሆነ ድምጽ በሚሰሙበት ጊዜ የሚሰጡት አይነት ፍርሃት፣ በተጨማሪም እንግዲህ ሰው አዳዲስ ሰው በሚመጣበት ጊዜ የሚስቁት ወይንም ሶሻል ስማይል የሚንለውን አይነት ከሆነ እንግዲህ ኢንክሉድድ የሚደረጉት
ኢሞሽናል ዴቨሎፕመንታል ፕሮብሌም ላይ ነው። ሶ እንግዲህ ኬስ ሴናሪዎችን ላይ የተጠቀሰ ነገር የለም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ ላንጉዌጅ ዴቨሎፕመንታል ፕሮብሌም። ሶ እንግዲህ ላንጉዌጅ ዴቨሎፕመንታል ፕሮብሌም እንግዲህ ችግር የለበትም፣ ምክንያቱም እንግዲህ አንደርስታንድ አድርጓል ዘን ሪስፖንስ ሰጥቷል ማለት ነው። ስለዚህ ላንጉዌጅ ዴቨሎፕመንት በእድሜው ልክ ትክክለኛ የሆነ ሪስፖንስ ነው እየሰጠ ያለው። ስለዚህ ዲሌይ አይደለም፣ ካንስል ታደርጋላችሁ። ምርጫ ሲ ላይ ኮግኒቲቭ ዴቨሎፕመንታል ፕሮብሌም እንግዲህ ኮግኒቲቭ ስኪሎች የምንላቸው እንግዲህ ፕሮብሌም ሶልቪንግ አንደኛው ነው። ሌላኛው እንግዲህ ኮማንዶችን አንደርስታንድ ማድረግም ኮግኒቲቭ ዴቨሎፕመንት ነው የሚካተተው። ሶ ኦልሬዲ የኛ ኬስ ሴናሪዮ ላይ እንግዲህ ኮግኒቲቭ ዴቨሎፕመንታል ፕሮብሌም እንግዲህ የለም። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ፋይን ሞተር ዴቨሎፕመንታል ፕሮብሌም የሚለው ምርጫ ዲ ላይ ያለው ይሆናል ማለት ነው። ምክንያቱም እንግዲህ እድሜያቸው ከ9 መንዝ እስከ 12 መንዝ በሚሆኑበት ጊዜ እንግዲህ ህጻናቶች ፒንሰር ወይም ግራስፕ ማድረግ መቻል አለባቸው ማለት ነው። ምክንያቱም ግራስፕ ማድረግ የማይችሉ ከሆነ የሚጠቃለለው ምን ውስጥ ነው? ፋይን ሞተር ዴቨሎፕመንታል ፕሮብሌም ውስጥ ነው ማለት ነው። ስለዚህ ግራስፕ ማድረግ አለመቻል ዋን ኦፍ ዴቨሎፕመንታል ሞተር ማይልስቶን። ስለዚህ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 3. A nurse in immunization room found that the refrigerator is out of order. The technician of the health center confirmed that maintenance of the refrigerator could take a maximum of 4 to 5 days. So the nurse wanted to store vaccine till the refrigerator maintained it. What is the most likely type of cold chain used to store the vaccine in this time? A. Cold box with cool water pack. B. Vaccine carrier with cool water pack. C. Cold box with frozen water pack. D. Vaccine carrier with frozen water pack ይለናል። እንግዲህ ኢሚዩናይዜሽን ላይ ያለ ፍሪጅ እንግዲህ አውት ኦፍ ኦርደር ነው ወይንም በስነ ስርዓት እየሰራ አይደለም፣ በትክክለኛ መንገድ እንግዲህ እየሰራ አይደለም። እንግዲህ ይሄን ለማስተካከል ደግሞ ከ4 እስከ 5 ቀን ይፈጃል። እንግዲህ በዚህ ቀን ውስጥ እንግዲህ እዛ ውስጥ ያሉ ቫክሲኖች እንግዲህ እንዳይበላሹ ትክክለኛ የሆነ ቦታ መቀመጥ ያስፈልጋቸዋል። ሶ በዚህ ጊዜ ውስጥ እንግዲህ እነዚህ ቫክሲኖች እንዳይበላሹ ሴፍ የሆነ ቦታ ላይ መቀመጥ አለባቸው። ሶ ጥያቄም ላይ እንግዲህ ምንድነው የትኛው ኮልድ ቼን ኢኩዊፕመንት ነው እንግዲህ አፕሮፕሪየት የሆነው? እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ኮልድ ቦክስ ዊዝ ኮል ዋተር ፓክ ይላል። እንግዲህ ኩል ፓክ ቴምፕሬቸሩን ለረጅም ጊዜ ሜንቴን በማድረግ እንግዲህ በቂ የሆነ አማውንት ኦፍ ቴምፕሬቸር እየሰጠ እንዳይበላሽ ማድረግ አይችልም ቫክሲኖችን። ምክንያቱም እንግዲህ ቀኑን በምታዩበት ጊዜ ከ4 እስከ 5 ቀን ነው እንግዲህ የተበላሸው። ስለዚህ በዚህ ጊዜ ውስጥ እንግዲህ በዚህ ቀን እንግዲህ ሜንቴን ማድረግ አይችልም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ቫክሲን ካሪየር ዊዝ ኩል ዋተር ፓክ ይላል። እንግዲህ ቫክሲን ካሪየር እንደምታውቁት እንግዲህ ለሾርት ተርም ትራንስፖርት ላይ ቤት ለቤት በሚዞሩበት ጊዜ አውትሪች በሚኖርበት ጊዜና እንግዲህ ለተወሰኑ ሰዓታቶች ነው እንግዲህ ቫክሲን ካሪየር ሰፖርት የሚያደርገው። ሶ የኛ ኬስ ሴናሪዮ ላይ ደግሞ እንግዲህ ቀኑ ከስንት ነው እስከ ስንት? 4 እስከ 5 ቀን ይለናል። ሶ ይሄን ቀን ውስጥ እንግዲህ ሙሉ ለሙሉ ቴምፕሬቸሩ ሜንቴን ለማድረግ እንግዲህ ቫክሲን ካሪየር ከኮል ዋተር ፓክ ጋር እንግዲህ አፕሮፕሪየት የሆነ ታይፕ ኦፍ ኮልድ ቼን አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ኮልድ ቦክስ ዊዝ ፍሮዘን ዋተር ፓክ ይለናል። ይሄ እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ኮልድ ቦክስ ከቫክሲን ካሪየር ኮምፔር በምናደርግበት ጊዜ እንግዲህ ኮልድ ቦክስ እንግዲህ ቢያንስ እንግዲህ እስከ 7 ቀን ውስጥ ቫክሲኖችን ስቶር ማድረግ ይችላል። በተጨማሪም እንግዲህ ፍሮዘን ዋተር ፓክ የምንለው እንግዲህ ይሄ ፍሮዘን ዋተር ፓክ እንግዲህ ቴምፕሬቸር ሬጉሌት ነው የሚያደርገው። ይሄም ቴምፕሬቸር ከስንት እስከ ስንት ነው? ከ2 እስከ 8። እንግዲህ በባለፈው ጥያቄዎቻችን ላይም እንግዲህ ከ2 እስከ 8 ዲግሪ ሴንቲግሬድ ውስጥ መቀመጥ አለበት ብለናል። ሶ ፍሮዘን ዋተር ፓክም ያን አይነት ስራ ነው የሚሰራው። ይሄም እንግዲህ ሎንግ የሆነ ዱሬሽን አለው ማለት ነው። ስለዚህ ሪኮመንድ የሚደረገው እንግዲህ ኮልድ ቦክስ ዊዝ ፍሮዘን ዋተር ፓክ ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ላይ ያለውናል። ምርጫ ዲ ላይ ቫክሲን ካሪየር ዊዝ ፍሮዘን ዋተር ፓክ ይላል። እንግዲህ አሁንም ሾርት ተርም ነው ቫክሲን ካሪየር፣ ምክንያቱም በዛ ቢባል ከ24 ሰዓት በታች ነው እንግዲህ ሜንቴን ማድረግ የሚችለው ቫክሲን ካሪየር። ስለዚህ መልስ ሊሆን አይችልም። ትክክለኛ መልሳችን እንግዲህ ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 4. Health center has a total of 17,000 population in the catchment area of which infant account 20%. In this center, the planned annual coverage for PCV vaccine is 19%, with vaccine wastage multiplication factor of 1.11. What is the annual maximum stock level of PCV vaccine in the health center? A.
11,988 doses, B 14,985 doses, C 12,988 doses, D 15,985 doses ይላል። አንድ ጤና ተቋም ነው እንግዲህ ቶታል ፖፑሌሽን ካችመንት ኤሪያው እንግዲህ ወደ 20 ሺህ ነው የሚደርስ። ከዛ መካከል እንግዲህ ኢንፋንት 20% ነው። ለነዚህ 20% እንግዲህ ኢንፋንቶች 90% ፒሲቪ እንግዲህ ከቨሬጅ መደረግ አለበት ተብሎ እንግዲህ ፕላን ተደርጓል። እንግዲህ ቫክሲን ዌስቴጅ ማልቲፕሊኬሽን ፋክተሯ ደግሞ እንግዲህ 1.11 ናት። እንግዲህ ጥያቄው ምን እንግዲህ ምንድነው እዛ ጤና ተቋም ላይ እንግዲህ አኑዋል ማክሲማም ስቶክ ሌቨል ወይንም ፒሲቪ ቫክሲን አኑዋል ማክሲማም ስቶክ ሌቨሉ እንግዲህ ምን ያህል ዶዝ ነው ብሎ ነው የሚጠይቀን። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። እንግዲህ ይሄን ካልኩሌት ለማድረግ እንግዲህ የሚያስፈልጉን ሁሉም ተሰጥተዋል። እንግዲህ የመጀመሪያው እንግዲህ ኢንፋንት ፖፑሌሽኑን ካልኩሌት ማድረግ ያስፈልጋል። እንግዲህ ቶታል ካችመንት ፖፑሌሽኑ 20 ሺህ ነው። እንግዲህ ከ20 ሺህ ውስጥ እንግዲህ 20% ደግሞ ኢንፋንት ናቸው። ስለዚህ 20 ሺውን በ20% ስታባዙት ወደ 4000 ኢንፋንት ገደማ ይሰጣቸዋል። ይሄ እንግዲህ 20% ማለት 0.2 ነው ማለት ነው። ሶ በዚህ በምታባዙበት ጊዜ ወደ 4000 ኢንፋንት ይሰጠናል። እንግዲህ ሁለተኛው ስቴፓችን እንግዲህ ቤዝድ ኦን ከቨሬጅ ደግሞ ታርጌት ኢንፋንት ካልኩሌት ማድረግ ያስፈልጋል። እንግዲህ 4000 ኢንፋንቶችን አግኝተናል ከ20000 ካችመንት ኤሪያ ላይ ደግሞ ፒሲቪ ቫክሲኑን እንግዲህ 90% ነው ፕላን የተደረገው። ስለዚህ 4000ን በ90% በምናባዛበት ጊዜ ወደ 3600 ገደማ ይሰጠናል። እንግዲህ 90% ወደ ስንት ይቀየራል ማለት ነው? ወደ 0.9 ዴሲማል ፖይንት ይመጣል ማለት ነው። ሶ በሚታባዙበት ጊዜ ወደ 3600 ይመጣል። ሶ ሶስተኛው ስቴፓችን እንግዲህ ፔር ቻይልድ እንግዲህ ፒሲቪ ቫክሲን አንድ ህጻን ልጅ ስንት ጊዜ ነው መከተብ ያለበት? ሶ የመጀመሪያው 6ኛ ሳምንት አለ፣ 10ኛ ዘን 14ኛ ሳምንት አለ። ስለዚህ ፒሲቪውን እንግዲህ ለስንት ጊዜ ነው የሚሰጠው ማለት ነው? 3 ዶዝ ነው የሚሰጠው። ስለዚህ ላይ የመጣልን የ3600ን በስንት እናባዛለን? በ3 እናባዛለን። እንግዲህ በምናባዛበት ጊዜ ወደ 10800 ዶዝ ይመጣል ማለት ነው። እንግዲህ እዚህ ጋር ነው እንግዲህ ዌስቴጅ መልቲፕሊኬሽን ፋክተሩን አፕላይ የምናደርገው ማለት ነው። ስለዚህ 10800 ዶዝ ሲባዛ እንግዲህ ዌስቴጅ መልቲፕሊኬሽን ፋክተሯ ስንት ነው ብሎናል? 1.11 ነው። ስለዚህ ስናባዛ ወደ 11988 ዶዝ ገደማ ይመጣል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 5. A nurse wanted to initiate feeding for 1.5 kilogram neonate admitted in neonatal intensive care unit. The infant had a very weak sucking reflex and on risk for necrotized enterocolitis. What is the most appropriate initial step in this patient care? A. Pouring the expressed breast milk via NG tube continuously as demanded. B. Inject 4.5 ml expressed breast milk using 10 ml syringe at a time per feeding. C. Give bolus 3 ml expressed breast milk via NG tube over 20 up to 25 minutes per feeding. D. Give bolus the expressed breast milk using 10 ml syringe over 5 up to 10 minutes per feeding ይለናል። እንግዲህ ኒኩ አድሚትድ የሆነ እንግዲህ ወደ 1.5 ኪሎ ግራም የሚመዝን ህጻን ልጅ ነው። እንግዲህ ሳኪንግ ሪፍሌክስ ችግር አለው። ሶ በጣም ዊክ የሆነ ሳኪንግ ሪፍሌክስ አለው። እንግዲህ ለኔክሮታይዚንግ ኢንተሮኮላይተስ እንግዲህ ሪስክ ነው። ሶ ይሄ ኔክሮታይዚንግ ኢንተሮኮላይተስ የምንለው እንግዲህ በጣም ሲሪየስ የሆነ ላይፍ ትሪትኒንግ የሆነ የጂአይቲ ዲዚዝ ነው። ሶ ብዙ ጊዜ እንግዲህ አፌክት የሚያደርገው ፕሪማቹር እና እንግዲህ ሎቨርስ ዌት ያላቸው ህጻናቶችን ነው። ሶ ይህም እንግዲህ ዲስኦርደር እንግዲህ ሀፕን የሚያደርገው ኢንተስታይን ዋል ላይ ነው። ይህ ማለት አንጀት ግድግዳ ላይ ነው እንግዲህ ሀፕን የሚያደርገው። ይሄ አንጀት ግድግዳ እንግዲህ በጣም ኢንፍሌም እንዲሆንና ዳሜጅ እንዲደርስ በተጨማሪም እንግዲህ ኔክሮታይዝ እንዲሆን የሚያደርግ ለልጁ ህልፈተ ህይወት እንግዲህ የሚያደርስ አይነት እንግዲህ ዲስኦርደር ነው። እንግዲህ ፕሪተርም እና ሎቨርስ ዌት ያላቸው ህጻናቶች ለዚህ ተጋላጭ ናቸው። እንግዲህ ፕሪተርም እና ሎቨርስ ዌት በሚሆኑበት ጊዜ እንግዲህ ብለድ ፍሎ በጣም የቀነሰ ይመጣል። በተጨማሪም እንግዲህ በስነ ስርዓት ማቹር ያልሆነ አንጀት ነው የሚኖራቸው። ሶ በዚህ ጊዜ ባክቴሪያዎች ይህንን ኢንተስታይን ኢንቬድ ያደርጋሉ። ኢንቬድ በሚያደርጉበት ጊዜ እንግዲህ ሲቨር የሆነ ኢንፍላሜሽን ያመጣሉ። ይህ ሲቨር የሆነ ኢንፍላሜሽን እንግዲህ ኔክሮሲስ ዴቨሎፕ እንዲያደርጉ ያደርጋል። ሶ ይሄ ዴቨሎፕ ከሆነ በኋላ ደግሞ እንግዲህ ፔርፎሬሽን እንግዲህ እነዚህ ፔሪቶናይተስ እና ሴፕሲስን ዴቨሎፕ ሊያደርጉ ይችላሉ ማለት ነው። ስለዚህ በጣም ላይፍ ትሬትኒንግ የሆነ ሲሪየስ የሆነ ኮንዲሽን ነው። ሶ ኬዛችን ላይ ያለው ልጅ እንግዲህ ለዚህ ደግሞ እንግዲህ ተጋላጭ ነው። በተጨማሪም እንግዲህ ኢኒሻል የሆነ
ኢንተራል ፊዲንግ ያስፈልገዋል። ሶ ጥያቄው ምንድነው የመጀመሪያው የሆነ አፕሮፕሪየት የሆነ ኢኒሻል ስቴፕ ኬር መሆን ያለበት የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ pouring the expressed breast milk via NG tube continuously as demanded ይለናል። እንግዲህ ኮንቲኒየስ ፊዲንግ አስፈላጊ አይደለም። ምክንያቱም እንግዲህ ልጁ ምንም አይል እንኳን ሎው ዌይት ቢኖረውም ልጁ ስቴብል ነው። ሶ ስቴብል ለሆነ ህፃን ልጅ ደግሞ ኮንቲኒየስ የሆነ ፊዲንግ አያስፈልገውም። ኒዮኔቱ አንስቴብል ከሆነ ምን ያስፈልጋል ማለት ነው? ኮንቲኒየስ የሆነ ፊዲንግ ያስፈልጋል ማለት ነው። ምክንያቱም ልናጣው እንችላለን ማለት ነው። ስለዚህ ምርጫ ኤ ላይ ያለው ትክክለኛ መልስ አይደለም ማለት ነው። ሶ ምርጫ ቢ ላይ ኢንጀክት 4.5 ml express breast milk using 10 ml syringe at a time per feeding ይለናል። እንግዲህ per feeding ላይ ይሄን ማይል ያ ሲሪንጅ እንግዲህ በመጠቀም ፑሽ ማድረግ በጣም ልጁን ፈርዘር ለሪስክ እንግዲህ ተጋላጭ ያደርገዋል ማለት ነው። ሶ ካንስል ታደርጋላችሁ። ምርጫ ሲ ላይ give bolus 3 ml express breast milk via NG tube over 20 up to 25 minutes per feeding ይለናል። እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ በጣም ስሎው ነው። በተጨማሪም እንግዲህ የሚመገበውን ታይም በምታዩበት ጊዜ ከ20 እስከ 25 ሚኒት ነው። በጣም ሴፍ የሆነ ሬንጅ ነው። በተጨማሪም እንግዲህ ኢማቹር ስላልሆነ ኢንተስታይናቸው ቶለሬት የማድረግ አቅሙ ከፍተኛ ነው። ሶ ለኤንኤስ ሪስኩን ይቀንሳል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል። ምርጫ ዲ ላይ give bolus express breast milk using 10 ml syringe over 5 up to 10 minutes per feeding ይለናል። ይሄ እንግዲህ ከኪሎ አንጻር ኮምፔር በምታደርጉበት ጊዜ በጣም ራፒድ የሆነ ፊዲንግ ወይ ነው። በተጨማሪም እንግዲህ ለአስፓይሬሽን እና ቅድም ላለው ለኤንኤሲ ወይንም ኔክሮታይዚንግ ኢንተርኮላይተስ እንግዲህ ሪስኩን ይጨምራል ማለት ነው። ስለዚህ ትክክለኛው የሆነ መልሳችን እንግዲህ ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 6. A nurse assessed the progress of 2-year-old child who was on phase 1 management of severe acute malnutrition. The child was improved clinically with an evidence of reduced edema to grade 2 and complications were completely treated. What is the most likely additional finding to proceed the transition phase? A. The edema has to be reduced to grade 0 for a day. B. The edema has to be lost completely for consecutive days. C. Improved appetite evidenced by finishing F75 food easily. D. Improved appetite evidenced by finishing F100 food easily ይለናል። እንግዲህ እድሜው 2 የሆነ ህጻን ልጅ ነው። እንግዲህ በሳም ወይንም ሲቨር አኪዩት ማልኒትሪሽን እንግዲህ ዲያግኖስ ተደርጓል። እንግዲህ ልጁ አሁን ያለበት ፌዝ እንግዲህ ስታቢላይዜሽን ፌዝ ላይ ነው። ይሄም እንግዲህ ፌዝ 1 የምንለው ላይ ነው ያለው። ሶ እንግዲህ ክሊኒካሊ የልጁ ሁኔታ እንግዲህ በጣም ኢምፕሩቭድ ሆኗል። እንግዲህ ኢደማው ሬዲዩስድ ሆኗል። በመጀመሪያው ግሬድ እንግዲህ ወደ ግሬድ 2 ኢደማው ሬዲዩስድ ሆኗል። እንግዲህ ሁሉም ሜዲካል ኮምፕሊኬሽኖች ትሪትድ ተደርገዋል። እንግዲህ ጥያቄም ወደ ትራንዚሽን ፌዝ እንግዲህ እንዲሄድ ለማድረግ ተጨማሪ ፋይንዲንግ ከተዘረዘሩ ምርጫዎች ውስጥ እንግዲህ የትኛው ፋይንዲንግ ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ the edema has to be reduced to grade 0 for a day ይለናል። እንግዲህ ዜሮ ኢደማ መምጣቱ እንግዲህ ወደ ትራንዚሽን ፌዝ እንዲገባ ዋነኛ የሆነ ሪኳየርመንት አይደለም። ምክንያቱም እንግዲህ ግሬድ 0 ኢደማ መሆን ያለበት ቢፎር ዲስቻርጅ ነው እንግዲህ ወደ 0 መሆን ያለበት። ስለዚህ ወደ ትራንዚሽን ፌዝ እንዲገባ እንደ ክራይቴሪያ አንወስደውም። ሶ ካንስል ታደርጋላችሁ። ምርጫ ቢ ላይ the edema has to be lost completely for consecutive days ይለናል። እንግዲህ ለተከታታይ ቀኖች ኢደማ ኮምፕሊትሊ ሪዞልቭ መሆኑ እንግዲህ እንደ ዲስቻርጅ ክራይቴሪያ አንጠቀሙ ወደ ትራንዚሽን ፌዝ እንዲገባ ማለት ነው። ስለዚህ መልስ አይሆንም። ምርጫ ሲ ላይ improved appetite evidenced by finishing F75 food easily ይለናል። እንግዲህ F75 በጣም አስፈላጊ የሆነ ፎርሙላ ፊዲንግ ነው። እንግዲህ F75 የምንጠቀመው የትኛው ፌዝ ላይ ነው? ፌዝ 1 ላይ ብቻ ነው። ሶ እንግዲህ F75ን ደግሞ ኢዚሊ መብላቱ ይሄ ልጅ ብቁ ነው ብለን ወደ ትራንዚሽን ፌዝ እንዲገባ እንግዲህ ጠቋሚ የሆነ ኢምፕሩቭመንት አይደለም ማለት ነው። ስለዚህ መልስ አይሆንም። ካንስል ታደርጋላችሁ። ምርጫ ዲ ላይ ያለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ኢምፕሩቭ appetite evidenced by finishing F100 food easily ይለናል። ምክንያቱም እንግዲህ ትራንዚሽን ፌዝ ላይ በሚገቡበት ጊዜ እንግዲህ አፕታይት ቴስት ይደረጋል። ይህም አፕታይት ቴስት እንግዲህ የትኛው ነው? F100 ነው ማለት ነው። ስለዚህ F100ን መመገቡ አንደኛ ምን ያሳየናል? ሜታቦሊካል ልጁ ሪከቨር እያደረገ እንደሆነ ያሳየናል። በተጨማሪም እንግዲህ ወደ ኔክስት ስቴፕ እንግዲህ መሄድ እንዳለበት የሚጠቁመን ነው ማለት ነው። ስለዚህ ሳም ላይ ሆኖ እንግዲህ ትራንዚሽን ፌዝ እንዲገቡ አንደኛ እንግዲህ ኮምፕሊኬሽኖቹ በስነ ስርዓት ትሪት መደረግ አለባቸው። ኢደማ መቀነስ አለበት። በተጨማሪም እንግዲህ F100 ልጁ ቶለሬት ማድረግ መቻል አለበት ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው።
Question number 7. A 16-year-old preterm neonate who was born at home was admitted to NICU due to inability to feed and lethargy. On examination, the neonate had body temperature of 36.2 degrees centigrade, pulse rate 114 beats per minute, and blood glucose level of 35 mg per deciliter. What is the best nursing intervention to manage the neonate's problem? A. Provide intravenous glucose. B. Provide milk through NG tube. C. Put skin to skin with mother. D. Warm child using hot water bottle. እንግዲህ እድሜው የ16 ሰዓት የማይል እንግዲህ ፕሪተርም የሆነ ሕፃን ልጅ ነው። እንግዲህ ቤት ነው የተወለደው። በተጨማሪም የመጣበት ዋነኛ ችግር እንግዲህ በስነ ስርዓት ፊድ ማድረግ አልቻለም፣ አይጠባም። በተጨማሪም ሌታርጂክ ነው። እንግዲህ ኤግዛሚኔሽን በሚሰራበት ጊዜ ቴምፕሬቸር 36.2 ዲግሪ ሴንቲግሬድ ነው። ይህም እንግዲህ ማይልድ የሆነ ሃይፖተርሚያ ውስጥ እንዳለ ያሳየናል። ፐልስ ሬቱ 140 ቢትስ ፐር ሚኒት ነው። ይህ እንግዲህ ኖርማል ነው። ብለድ ግሉኮስ 35 ሚሊግራም ፐር ዴሲሊትር ይላል። እንግዲህ ይህ ምንድነው የሚያሳየን? ሃይፖግላይሴሚያ ውስጥ እንዳለ ነው የሚነግረን። እነዚህ ዳታዎች በመመርኮዝ እንግዲህ ነርሲንግ ኢንተርቬንሽን የሆነው የትኛው ነው የሚለውን እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ ዋርም ዘ ቻይልድ ዩዚንግ ሆት ዋተር ቦትል ይለናል። እንግዲህ ይሄ በጣም ለበርን እንግዲህ ሪስክ ነው። በተጨማሪም ኒዮኔት ነው። የዘ ፕራይመሪ ኢመርጀንሲ የሆነውን ኢሹ አድረስ ማድረግ አይችልም። ስለዚህ ካንሰል ታደርጋላችሁ። ፑት ስኪን ቱ ስኪን ዊዝ ማዘር ይለናል። እንግዲህ ማለት ካንጋሮ ማዘር ኬር ነው። እንግዲህ ካንጋሮ ማዘር ኬር እንግዲህ ሃይፖተርሚያን ምን ያደርጋል? ፕሪቨንት ያደርጋል። ነገር ግን እንግዲህ ልጁ አሁን ያለበትን መጀመሪያ ፕራይመሪ ኢሹ ምን ማድረግ አይችልም። ካንጋሮ ማዘር ኬር አድረስ ማድረግ አይችልም። ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ ፕሮቫይድ ሚልክ ትሩ ኤንጂ ቲዩብ ይለናል። እንግዲህ ኤንጂ ቲዩብ ፊድ ማድረጋችን እንግዲህ ሌታርጂክ ያደረገ ላለ ሕፃን ልጅ እንግዲህ አፕሮፕሪየት አይደለም ማለት ነው። ስለዚህ መልስ ሊሆን አይችልም። እንግዲህ ትክክለኛ መልሳችን ምርጫ ኤ ያለው ፕሮቫይድ ኢንትራቬነስ ግሉኮስ የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ልጁ ከተወለደ 16 ሰዓት ነው። ሆም ኖ ዴሊቨሪ ብለድ ግሉኮስ ሌቨሉ 35 ሚሊግራም ፐር ዴሲሊትር ሃይፖግላይሴሚያ ውስጥ እንዳለ ያሳየናል። እንግዲህ አንድ ሕፃን ልጅ ከተወለደ እስከ 4 ሰዓት ውስጥ ሜዠር በምታደርጉበት ጊዜ የግሉኮስ ሌቨሉ ከ40 በታች ከሆነ ሃይፖግላይሴሚያ ብለን ክላሲፋይ እናደርጋለን። እንግዲህ አንድ ሕፃን ልጅ ደግሞ የተወለደበት ጊዜ ከ4 ሰዓት እስከ 24 ሰዓት ሆኖ ብለድ ግሉኮስ ሌቨሉ 5 እና ከ45 በታች ከሆነ ምን ብላችሁ ክላሲፋይ ታደርጋላችሁ? ሃይፖግላይሴሚያ ብላችሁ ክላሲፋይ ታደርጋላችሁ። የኛ ሕፃን ልጅ ስንት ነው? 16 ሰዓት ነው ከተወለደ። ስለዚህ እንግዲህ ኮምፔር የምናደርገው ከ45 ሚሊግራም ፐር ዴሲሊትር ጋር ነው ማለት ነው። እሱ ጋር ኮምፔር በምታደርጉበት ጊዜ በጣም ወርዷል፣ 35 ነው። ስለዚህ ግሉኮስ መስጠት ነው። ምክንያቱም እንግዲህ ብሬን ኢንጁሪ እና እነዚህ ሲዠራይዝ እንዳያደርግ ፕሪቨንት ማድረግ እንችላለን ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 8. A 60-day-old neonate was admitted to hospital for management of breathing difficulty. The neonate had spontaneous breathing at birth, but breathing difficulty started on second day of birth and worsened on the fourth day. The neonate was put on continuous positive airway pressure ventilation. What is the best and safest method of checking the progress of this neonate? A. Pulse oximetry. B. Pulmonary function test. C. Blood gas analysis. D. Carbon dioxide ሞኒተሪንግ ይለናል። እንግዲህ የሚው 6 ቀን የሆነ ሕፃን ልጅ ነው። እንግዲህ ዋነኛ ችግሩ እንግዲህ ብሪዚንግ ዲፊካልቲ ነው። ይሄም እንግዲህ ብሪዚንግ ዲፊካልቲ መች ነው የጀመረው? እንግዲህ በርዝ ታይም እንግዲህ ኖርማል ነበረ። ነገር ግን ሁለተኛ ቀን ላይ ዲፊካልቲ ኦፍ ብሪዚንግ ጀምሮታል። አራተኛ ቀን ላይ ደግሞ በጣም ከፍተኛ የሆነ ብሪዚንግ ዲፊካልቲ እንግዲህ ደርሶበታል። ከዚህም የተነሳ እንግዲህ ኮንቲኒየስ ፖዚቲቭ ኤርዌይ ፕሬሸር ላይ ነው። ይሄም እንግዲህ ሲፓፕ ላይ ነው ያለው። ጥያቄ ብለን እንግዲህ ምንድነው ከተዘረዘሩ ምርጫዎች ውስጥ እንግዲህ ይሄ ልጅ ሲፓፕ ላይ ሆኖ ኮንቲኒየስሊ ፕሮግሬሱን ቼክ የምናደርግበት የትኛው ሞኒተሪንግ ቤስት ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ ካርበን ዳይኦክሳይድ ሞኒተሪንግ ይለናል። እንግዲህ ካርበን ዳይኦክሳይድ ሞኒተሪንግ ለፕራይመሪ ሞኒተሪንግ ቱል አይደለም ማለት ነው። ምክንያቱም እንግዲህ አቬይላቢሊቲው ራሱ በጣም ለስ ነው። በተጨማሪም እንግዲህ ራውተን ለሆነ ፕሮግሬስ አሰስመንት እንግዲህ ብዙ ጊዜ የምንጠቀመው አንድ ኦፕሽን አለ። ከዛ አንጻር በምናይበት ጊዜ መልስ ሊሆን አይችልም። ምርጫ ብለድ ጋዝ አናሊሲስ ይለናል። እንግዲህ ብለድ ጋዝ አናሊሲስ አኩሬት የሆነ ኢንፎርሜሽኖችን መስጠት ይችላል። ነገር ግን እንግዲህ ብለድ ጋዝ አናሊሲስ ለመስራት ምን ያስፈልጋል? ብለድ ሳምፕል ያስፈልጋል። እንግዲህ ብለድ ሳምፕል በተደጋጋሚ በምንወስድበት ጊዜ ልጁን ለአኔሚያ እና ለኢንፌክሽን እንዳርገዋለን ማለት ነው። ስለዚህ ዘ ሴፌስት የሆነ ሜትድ አይደለም ማለት ነው። ራውትን የሆነ ፕሮግሬሱን
ሞኒተር ለማድረግ ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ፐልሚነሪ ፈንክሽን ቴስት ይላል። እንግዲህ ፐልሚነሪ ፈንክሽን ቴስት ብዙ ጊዜ ኒኩ ሴቲንግ ላይ እንግዲህ ፐልሚነሪ ፈንክሽን ቴስት እንግዲህ አይጠቀሙም። በተጨማሪም እንግዲህ ፊዘብል አይደለም፣ ሶ መልስ ሊሆን አይችልም። ሶ ካንስል ታደርጋላችሁ። ምርጫ ኤ ላይ ያለው ፐልስ ኦክሲሜትሪ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ፐልስ ኦክሲሜትሪ አንደኛ እንግዲህ ነን ኢንቫሲቭ የሆነ ፕሮሲጀር ነው። ኮንቲኒየስሊ እና ሴፍ በሆነ መንገድ እንግዲህ ሜዠር ወይም ሞኒተር ማድረግ እንችላለን። በጣም ቤስት የሆነው እንግዲህ ሲፓፕ ላይ ጎይንግ ሞኒተር ለማድረግ እንግዲህ ቤስት የሆነው ኦፕሽን እንግዲህ ምርጫ ኤ ላይ ያለው ፐልስ ኦክሲሜትሪ የሚለው ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 9, a 15-day-old neonate was brought to hospital with a complaint of difficulty of feeding of 1 day duration. The neonate had history of convulsion. On examination, the neonate had also trismus and irritability. What is the most likely diagnosis of this neonate? A. Sepsis, B. meningitis, C. tetanus, D. hypoglycemia ይለናል። እንግዲህ እድሜው የ15 ቀን የሆነ ህጻን ልጅ ነው። ዋነኛ እንግዲህ ቺፍ ላይ ናቸው ምንድነው እንግዲህ ለአንድ ቀን ያህል ዲፊካልት ኦፍ ፊዲንግ አለኝ እንግዲህ ለመብላት በጣም የተቸገረ ነው የሚል እንግዲህ ዋነኛ የሆነ ኮምፕሌን አለ። እንግዲህ ወሳኝ የሆነ ሂስትሪ ተገኝቷል። እንግዲህ የመጀመሪያው ሂስትሪ እንግዲህ ኮንቨልስ ያደርጋል ተብሏል። ኮንቨልስ ያደርጋል። በተጨማሪም እንግዲህ ኤግዛሚኔሽን ፋይንዲንግ ላይ ተረስመስ ተገኝቷል። ወይም እንግዲህ ሎክቻው ብለን የምንጠራው እንግዲህ ተገኝቷል። በተጨማሪም ልጁ እንግዲህ ኢሪቴብል ነው። ሶ ጥያቄው ብለን እንግዲህ ምንድነው የትኛው ነው እንግዲህ ከተዘረዘሩት ውስጥ እንግዲህ ለዚህ ልጅ ዲያግኖሲስ ሊሆን የሚችለው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ሴፕሲስ ይለናል። እንግዲህ ሴፕሲስ ኒዮናታል ሴፕሲስ እንግዲህ ፑር የሆነ ፊዲንግ ይኖራቸዋል፣ ትክክል ነው። ኢሪታቢሊቲም ናቸው፣ ትክክል ነው። ነገር ግን ትሪስመስ ወይንም ሎክጃው የምንላቸው አይነት ፊቸሮች ሴፕሲስ የለውም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቤ ላይ ሜኒንጃይተስ ይለናል። እንግዲህ ሜኒንጃይተስ ላይም እንግዲህ ኮንቨልሽን አለ፣ ልክ ነው። በጣም ኢሪታብል ናቸው። ነገር ግን ለአንደኛው ዲያግኖሲስ እንግዲህ ቲፒካል ሳይን ሆኖ ትሪስመስ ወይንም ሎክጃው የምንለው እንግዲህ የሜኒንጃይተስ ቲፒካል ሳይን አይደለም። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ሲላለው ቴታነስ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ አንደኛ ቲፒካል ምልክት ከሆኑት እንግዲህ አንደኛው ትሪስመስ ነው ወይንም ሎክጃው ነው። በተጨማሪም ፑር ፊዲንግ ይኖራቸዋል። እንግዲህ መስል ጋር በተገናኘ ጀነራላይዝድ የሆነ መስል ሪጂዲቲ ይኖራቸዋል፣ ኮንቨልስ ያደርጋሉ። እነዚህ ምልክቶች እንግዲህ ኦከር የሚሆኑ ልጁ ከተወለደ ቢያንስ ከ3ኛ ቀን እስከ 28ኛ ቀን ውስጥ እንግዲህ እነዚህ ምልክቶች ኦከር ያደርጋሉ ማለት ነው። እንግዲህ እንደዚህ አይነት ችግር የሚደርስባቸው ህጻናቶች አንደኛ ቤት የተወለዱና ኮርድ ኬር በሚደረግበት ጊዜ በስነ ስርዓት ኮርድ ኬር ያላደረጉ እንደሆነ ወይንም ፑር የሆነ ኮርድ ኬር ካለ እንግዲህ ለቴታነስ ተጋላጭ ያደርጋቸዋል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ላይ ያለ ይሆናል። ምርጫ ዲ ላይ ሃይፖግላይሴሚያ ይላል። እንግዲህ ሃይፖግላይሴሚያ ላይ እንግዲህ ኮንቨልስ ያደርጋሉ፣ ሊታርጂክ ናቸው። ነገር ግን ትሪስመስ ወይንም ሎክጃው የምንለው እንግዲህ አያመጣም ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 10. A 12-day-old neonate was brought to hospital with complaint of petechial rash all over the trunk for 1 day duration. On examination, the neonate had normal platelet count, increased protothrombin time, and increased partial thromboplastin time. What additional information is the most likely used to identify the neonate's problem? A. Neonatal history of bleeding. B. Neonatal history of vitamin K injection at birth. C. Maternal history of infection. D. Maternal history of warfarin used during pregnancy. እድሜው 12 ቀን የሚያህል ህጻን ልጅ ነው። እንግዲህ ዋና ቺፍ ኮምፕሌንቱ እንግዲህ ፔቴኪያል ራሽ አለው። ይሄም ፔቴኪያል ራሽ እንግዲህ ኦል ኦቨር ዘ ትራንክ ነው። ይሄም እንግዲህ ለአንድ ቀን የቆየ ነው። እንግዲህ ላቦራቶሪ ፋይንዲንግ ላይ ፕሌትሌት ካውንቱ ኖርማል ነው። ሁለት ነገሮች እንግዲህ ፕሮሎንግ አንደኛው እንግዲህ ፕሮቶትሮምቢን ሲሆን ሁለተኛው እንግዲህ ፓርሻል ትሮምቦፕላስቲን ነው። ሶ እነዚህ እንግዲህ ምንድነው የሚያሳዩን እንግዲህ አንድ ደም የሚረጋበት የራሱ የሆነ ታይም አለ። ሶ ይሄ ደም የሚረጋበት ታይም ፕሮሎንግድ በሚሆንበት ጊዜ የደም ፍሰት ወይንም ብሊዲንግ እንዲከሰት ያደርጋል። ሶ ጥያቄም ለን እንግዲህ ምንድነው አሁን ልጁ ያለበትን ፕሮብሌም የትኛው ነው ተጨማሪ ኢንፎርሜሽን እንግዲህ አይደንቲፋይ ለማድረግ የሚረዳን ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ኒዮናታል ሂስትሪ ኦፍ ብሊዲንግ ይለናል። እንግዲህ ብሊዲንግ እንግዲህ ሳጀስት የሚያደርግልን አንደኛ ምንድነው የሚነግረን እንግዲህ ብሊዲንግ ዲስኦርደር እንዳለ ነው የሚነግረን። ስፔሲፊካሊ ይሄ ነው የሚል ነገር አይነግረንም። የኒዮኔቱን የመጣበትን ሁኔታ በምታዩበት ጊዜና ላቦራቶሪ ሂስትሪውን በምታዩበት ጊዜ እንግዲህ ከኮአጉሌሽን ፋክተር ጋር የመጣ አይነት ነው። ስለዚህ ጀነራላይዝድ የሆነ ብሊዲንግ አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቤ ላይ ኒዮናታል ሂስትሪ ኦፍ ቫይታሚን ኬ ኢንጀክሽን አት በርዝ የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ልጁ 12ኛ ቀን ላይ ነው ፒቲ እና ፒቲቲ እንግዲህ ፕሮሎንግድ ሆኗል። ነገር ግን
ኖርማል የሆነ ፕሌትሌት አለው። ሶ ስፔሻሊ ቫይታሚን ኬ ዲፊሽንሲ ካላቸው እንግዲህ ለዚህ ተጋላጭ ይሆናሉ ማለት ነው። ስለዚህ አዲሽናል ኢንፎርሜሽን መጠየቅ ያለብን ይሄ ልጅ ቫይታሚን ኬ በወሊድ ጊዜ ወስዷል የሚለውን ነገር ጠይቅ ዘን ፋይናሊ ዲያግኖሱን ኮንፊርም እናደርጋለን ማለት ነው። ስለዚህ አዲሽናል ኢንፎርሜሽን የሚሆንልን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ማተርናል ሂስትሪ ኦፍ ኢንፌክሽን እንግዲህ ማተርናል ሂስትሪ ኦፍ ኢንፌክሽን እነዚህ ማተርናል ኢንፌክሽን ቶርች የምንላቸው ኢንፌክሽኖች እንግዲህ ለኒዮነቱ እንግዲህ ለትሮምቦሳይቶፒኒያ እና ለሰፕሲስ እንግዲህ አጋላጭ ሊያደርግ ይችላል። ነገር ግን የልጁ ፕሌትሌት ኖርማል ነው። ስለዚህ ኢንፌክሽን አንጻር አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ማተርናል ሂስትሪ ኦፍ ዋርፍሪን ዩዝ ዱሪንግ ፕሬግናንሲ ይለናል። እንግዲህ ዋርፍሪን አንደኛ ደም እንዲቀጥን ከሚያደርጉ መድኃኒቶች ውስጥ አንደኛው ነው። ሰው እንግዲህ የፌታል ኮአጉሌሽን ፋክተሩን አፌክት ሊያደርግ ይችላል። ነገር ግን በጣም ሬር ነው። ሶ ሞስት ኮመን የሆነው የቫይታሚን ኬ ዲፊሽንሲ ነው ማለት ቀኑን በምታዩበት ጊዜ 12ኛ ቀን ነው። 12ኛ ቀን ደግሞ ከ2 ሳምንት አይበልጥም ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው።